ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ፣ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ፣ ቅልቦች ይመች። እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ። አልሐምዱሊላህ አለን። ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋውላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው የተፈጠረው? ያለው ነባራዊ ሁኔታስ ምንድን ነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን እቀጥላለሁ ማለት ነው። ጥሩ መልሳለሁ። ጥሩ። የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን መኪና ላይ ሳገኛት ከእናንተ ጋራ ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ እቺ መልስልኝ። ኧረ እኔ እንጃ። እንዴት እኔ እንጃ። መኪና ላይ ሀና አንቺም ልትሄጂ ነው እንዴ የሚል ጥያቄ አልጠየኳትም? እኔ እንጃ፣ ይሄን አላስታውስም። ስለ ፓስፖርት ሳላወራችኝም? ኧረ እኔ እንጃ። ኧረ ቢሹም ያብራችኛችሁ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጭ እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ልታስረዳን። ሄሎ፣ ወይ እየሰማነ ነው? አዎ፣ ሀና እንግዲህ ያው ባልተቤቷም እዚህ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸው አለ 3 ወንዶች፣ እሷ 4ኛ ሆነው መኪና ላይ ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለችና መኪና ላይ እንዲህ ሀና ልትሄጂ ነው? እፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለችኝ። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ ያወጣሻል ስላት አይ ዲስምባሲ አላወጣሁኝም፣ ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም፣ በአየር ለመሄድ ነው። እዛ አደን የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁኝ ሰንዶች ብለኸኝ ሰንዶች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛቴን አታስታውስም እንደ ሹሜ? እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። አዎ እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው፣ ዝም ብለህ አውራ። እሺ ወንድሜ አትዝጋው፣ አስርም በቃ ዝም ብለህ አውራ። የሚጠይቀን ነው። አቡ ፋኖም ደግሞ ቪዲዮን አጥፋው። አቤት አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሐሳቡ እንዳይበተን ነው፣ ለሌላ አይደለም ወንድሜ። እሺ ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለው? ከዛ በኋላ እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። እኛ ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ?
የዛን አልከፈልንም እኮ የመኪና እስከ ታዲያ የምትሄዱበትን በኪሳችሁ አልይዛችሁ ሄዳችሁት እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳትከፍሉ ይወስዳችኋል እንዴ? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ አለፍ እያልኩ እኛ ምን ፈልገው ወደኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ እሺ በቃ ሌላውን ጥያቄ ጠይቀኝ። ፍልቦች ያለውን የምጠይቀኝ ጠይቀኝ፣ ችግር የለም። አና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድነው የተፈጠረው? አንተስ መረጃው እንዴት ደረሰህ? በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና አቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን፣ አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከሷ ጋር ያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የሚጮህ ድምፅ አሰሙኝ። እሷ እየጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኘኝ በስልክ ማለት ነው። ኦኬ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ አናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ ይመጣ እንደሆነ ብሎ ላይተር ሊያመጡ ይሄዱ ነው አለ ልጅቱ። ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው ለቤተሰቦቿ መንፈሳዊ በሽታ ዛሬ ገና ምንድን ነው የሰማሁት? እኔ ከቤተሰቦቿ እንደዛ ብለው እንግዲህ ይሄው ነው ቤተሰቦቿ ሳስረዳቸው። ኦኬ እሺ እሺ ተክላይ ደውሎ አሰማክ? አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታው በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንደው እንጃ 8 ሰዓት 9 ሰዓት ይሆን እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል? እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት ነው? አሁን አንቺን በመስመር አንቺን እያወራሽ ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየጥ ይችላል። በኮንፈረንስ
በኮንፈረንስ ኦኬ እሺ አዎ እሱም እሺ በኮንፈረንስ ነው። ጥሩ እሺ 8 ሰዓት ወይ 9 ሰዓት ነው ቀኑን አታስታውሰው? ቀኑን አላስታውስም። አዎ እሺ ጥሩ ይዣለሁ ነው ምናልባት ቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ ጥር 10 ጥሩ እሺ ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በእኛ ሴፍ አድርጉ። ሰዓት 8 صبح ወይንስ 8 ሰዓት በኢትዮጵያ? በኢትዮጵያ አቆጣጠር 8 ሰዓት ላይ ኦኬ። እሺ እየሰማንክ ነው። እኔ የምልህ ማን ነው ተክላይ ነው ወይስ ይመች ነው? ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተ ነህ አይደል? ምን አይነት ኮንታክት? ያረዳኋቸው እየደወልክም እየደወሉልህም እኔ ልድገምለት ተስፍዬ ቤተሰቦቿን ያረዳሃቸው? አዎ እሺ ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ? አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት ለባሏ ጓደኛ። አውርተሃቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያረኝ ሁሉ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራነውን ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ሲለኝ ያን አባት ነኝ ብዬ ዘግቼ ቀጥታኔ ወደሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ይችል እኔም በወቅቱ ደምጬ ነበር። ፎቶና ቪዲዮ አልጠየቅኩትም ተክላይን። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝህ ብዬ ተክላይን አገናኝት በስልክ ማለት ነው። እየሰማሽ ነው አይደለ? አዎ እየሰማንህ ነው። አዎ ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሁሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ዋው ፎቶ አልተላከንም። በወቅቱ መሪዎቹ ያዙት ስልክ እችን አይጧን ስልክ ነበር ካሜራ የሌለው ስልክ፣ እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደም። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ፣ ያን ነገር አውጥታችሁ ወደ እኔ እንድትልኩልኝና እንድታሳዩ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም፣ እኔ እንደዛ አላደርግም። ቪዲዮና ፎቶ ከሆነ ልላክልህ፣ ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመዱን ካለ ማንም ሰው ላክ፣ በራሴ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት። ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም፣ በዛው ጠፋ። እኔም አልደወሉ፣ እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል፣ ልጄን እንድታስረክቡ ነው ፈልገው አለ። አይ በወቅቱ ያን አስከሬን ልላክልህ ብያለሁ፣ ይሄ ከሰውነቷ ከአካል ላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር፣ ሰው አላክም። ይቅርታ ምንድን ነው ቀዶ የሚያወጣው? አልገባኝም። ሶሪ ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ። አባቱ አላልኩም ብለው እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ? አይ እኔ አሁንም እያወራን መቅዳት አልችልበትም። እሺ
ጥሩ ቀጥልሽ። እና በዚህ ሰውየውም እየተጠበቀ የመን ሰው አለ ብሎ ነበር። ሰው አላከም። ቀኖች እየዋሉ እያደሩ እዚህ ጋር ደረሱ። አሁን እንደ እንትን ተደርጎ የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስቱ ልጅ አለ ደላላ ነው አውቃለሁ። እንድሪስ ማሩም ደላላ ነው አውቃቸዋለሁ። ያን ነገር ዝም ብለው ለማንተን ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው ያን አጀንዳ ማስቀየር እኮ ስም ማጥፋት ይሆናል። ጊዜ እኔ እንኳን ደላላ ሳይሆን ያክስትም ልጅ የለኝም። የሚገርማቸው እኮ ምንም ችግር የለውም። ማስረጃ ማቅረብ ትችላለህ። ስሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንዳይሆን። ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪኝ። በጥያቄ ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ፣ እናመሰግናለን። እሺ፣ እስከ ዘባት ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ኬሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለሁ። እኔ በላቢ ሰርቼ ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠሁ ነው ያለው። ያን ግን እውነቱ ወጣ። ኦኬ፣ እሺ፣ ጥሩ ጥያቄ። ደላላ አይደለህም። ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ ሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትነታችን? ወንድምህ አይደለም። ሶሪ፣ ይቁሮ ነው ሀቢባ። እሺ፣ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ፣ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃልና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳሁም እያልኩ ነው። በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ የጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራችና በቃ እየጮኸች በቃ የሆነ በጣም እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጧ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም እናቀርባታለን ያሉበት ቪዲዮ ካለ ልትልክልኝ ትችላለህ? እንድጠይቃቸው ይሄን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለክ? አንተስ ሞታለች ብለህ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል፣ የላከው አንተ ነህ።
አሳልፈህ ለደላሎችም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ? እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩህ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና አላችሁ ከሃኒ ጋር? የእሷ እናትና የኔ ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ ያማች ስለሆነ ቤተሰብ ነኝ ማለት ነው። እሺ ቅድም ይኸውልህ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከመሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት አካባቢ ከ1 ሰዓት በይና ታች ትግሬ ኦኬ። ትናንትና የገጠር ልጅ ዘሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው። እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። ኦኬ። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እሺ። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና እንድሪስ አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮውን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ለምን እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬ? አብረንክ እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች ያምጣት። እኔ ያልኩ ያለሁት አዚዛ፣ ምናልባት አንቺም በሳይንሱ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይሄን ሁሉ ቀን ይሄን ሁሉ ጊዜ ፈጅን ምንም ቢወቅጡትም ቦጭ ነው። ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ ሄድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም? ይሄን አይዋሽም። ለማንም ሲያገላ እውነቱን ያመጣል። ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነውና ወደ ሌላ አንተ ሳሪም ጥያቄ ያለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለውም ሲያወራ ሀቡ እሱ የሰጠው ለይመች የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮሃና መታመሟን መንገድ ላይ መታመሟን
ጥሩ በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት ይሄንን ለማን ሁለት ባሏ ጌታውን አለ በመስመር ላይ ማስገባት ይችላል። ለባሏ እኮ እየደወለች የባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች። ጌታውን ይኸው ጌታውን አስገባው የለ እኔና ባሏ በቁጥርም አንተዋወቅ ብለሻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ሀቡዬ ጌታውን ማለት ስልኩ የሀና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪው ተስፍዬ አይደለም ምናልከው ባሏ ባፌ አፍላፍሪና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይሄንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ አቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ አቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። ባጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ እንዳለባት አቢባ ይቅርታሽን ላቋርጥሽ እንዳለባት አውቃለሁ። እኛም ቤት ይጥላት ነበር ከብዙ ሰዓት በኋላ ነው የምትነሳው። ይጥላታል አውቃለሁ። ኦኬ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት? ለምን እስከዛሬ አልተነገረም ይሄ ነገር? እስከዛሬ ድረስ እኔ እስከዛሬ በሀና ጉዳይ እስከዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ሀውዬ ምናልባት ይመች ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። አቢባ እኛ አናግሬያቸዋለሁ። እኔ አውርቻቸዋለሁ ረጅም ሰዓት። ቅልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው በሰላም ጉዞ ከአንተ ጋር ተለይታ በሁለትና በሶስት ሶሪ ችግር የለም። ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እኮ ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ መልስ አይደል? እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢብ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ
የመን ያለው ደላላ ተክላይ ለምን ወደሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂው እስቲ ዝም ቴንክ ዩ። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይሄንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ልልክ ነበር። እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ ካለ ተክላይ እንደጋግሜ እየደወልኩበት የሄቴም ልጅ አብሮ ስለሄደ ከነሱ ጋራ ተክላይ እንደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለ የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆኔ ያልኩሽ እኔ ስላልኩ አይደለም። ሰይዶ ረባቦ ስላወራ አይደለም። ሰይዶ ረባቦ 12 ቀን ሸቀለበት ይሸቀል ችግር የለውም፣ ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገድና አንድ ሰው የኔ ወንድም ወይንም የኔ እህት በይመች ጋር መታለች ይመች አምጥቷታል ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር እኔ የዛን ጊዜ በደላላ ፈርጁ። እኔ ደላላ አይደለም። ጥሩ በቤቴ እንደ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነህ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ዝም ብሎ ጥሩ እሺ። ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትህ ልጅ ስሙ ማነው አብሯቸው የሄደው? ማነው ስሙ? ደስታ ይባላል። ደስታ። አዎ ደስታ። አዎ ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጪ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቶቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጪ ልናገኝ አልቻልም። ከገጠር ልጅ ውጪ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላቃቸውም። ይሄት የሚል ከሆነ አስመጣዋለሁኝ። በዋትስአፕ ባወራዋለሁ። ዋትስአፕ ቁጥሩን ልክልሻለሁ፣ ታወራዋለች። ፕሊዝ። አዎ እንዲመጣ አንድ ጥያቄ አለ እዚህ ላይ። ደላላ ካልሆንክ አሃኒ አባት ላይ ደውለህ ተክለይ የ10 ዓመት ጓደኛዬ ነው ከናቴ ልጅ የበለጠ አምነዋለሁ እና እሱን እመነው ያልክበት ተክሌ ጋር ምን አገናኝቷችሁ ነው? በዩ ሪካርዱ ስላለ እኔም አባቱ ነግረውኛል። ጥያቄ ልጨምር? አዎ ጠይቁ። እሺ እኔ የምጠይቀው ተክሌ ጋር የ10 ዓመት ጓደኛዬ ነው ከናቴ ልጅ በላይ አምነዋለሁ የሚል ቃላቴን በሰው በምስክርም ሆነ በማስረጃ ታመጣልኛለህ አንተ ነገሮችን እያራገ። አዎ አይ ሪከርድ አለ ብሏል፣ እንከፍተዋለን። ሰው እየሰበሰበ ፎሎ ከመሰብሰብ ውጪ ቆይ ለምን ፐርሰናል ይመች ፐርሰናል አታድርገው ጉዳዩን። ከሰያ ጋር ሌላ ፐርሰናል የግል ጸብ ካለባችሁ እናንተ እዛው ተጨርሳላችሁ እኮ። ፐርሰናሊ አታክ እያረከው ነው። ሰያን ፐርሰናሊ አታክ እያረከው ስለሆነ 7 ዘሩ ይገደል ያለብኝ ሰው ነኝ። እሱም በህግ ትጠይቀዋለህ። እንደዛ ብሎ ዝቶብህ ከሆነ ይኸውልህ፣ እሱም በህግ መጠየቅ። እንደዛ ብሎ ዝቶብህ ከሆነ 7 ዘሩ ይገደል የሚል ዛቻ ከዛተብህ እሱን ይዘህ በህግ መጠየቅ ትችላለህ። ግን አሁን ከእናንተ ፐርሰናል ጸብ እንወጣና ወደ አንተም እኮ ፍትህ ጠያቂ ነህ እኮ ከኛ ጋር። አንተም እኮ ለሀና ለኢትዮጵያ እህታችን እኮ አንተም ድምፅ ትሆናለህ እኮ አይደል እንዴ? ምክንያቱም አስክሬኗን አላየክም አንተ። አይተካል በአይንክ አስክሬኗን መሞቷን አይተካል። ስለዚህ አንድ ሰው በአይኑ ካላየ፣ ለምሳሌ እኔ አሁን ሰማያዊ ዛፍ እዚህ ምድር ላይ አለ ወይም የለም ብዬ መከራከር አልችልም፣ በአይኔ ስላላየው አይደል? በአይናችን ላላየነው ነገር መከራከር አንችልም። አንተ በአይንህ ካላየክም ቦታው ላይ የለክም። ስለዚህ ከይቅርታሽና ላቋጥሽና ሰይድ ወረባቦ አውርቶኛል 8 ቀን እንዳወራኝ የእሱንም ድምፅ እንድሰማ አልፈልግም። በቃ ለምን? ምክንያቱም ዛሬን የሞት አዋጅ ያወጀብኝ ሰው ስለሆነ ማለት ነው። በቃ እኮ እሱም በህግ ትጠይቋለህ። ግን ለእህታችን ሀና አንቺ ጠይቂ፣ ተስፋ ያለ ተስፋ ይጠይቂ። እሺ የሰያን ጥያቄ እኔ ነኝ ተቀብዬ የምጠይቅህ እንጂ እሱ ዳይሬክት አይጠይቅም። ኦኬ እኔ ልጠይቀው እንጂ እኔ ጠይቀው ቅልቦች ነው የምጠይቀው። ከቤተሰብ ስለሰማሁኝ ነው አሁን ሰያ የጠየቀ ጥያቄ በትክክል ቤተሰብ ጋር ያደረስከው ነገር ስለሆነ
ያልካቸው ምንድነው? ይሄን ሰው ከ10 ዓመት በላይ የማቀው ከወንድም እህቴም ከራሴም በላይ የማምነው ሰው ስለሆነ የሚልህን ስማና እመን የሚል ነገር ነግረሃቸዋልና ይሄንን ድፍረት እሱ ላይ ያለህን የዚህን ያህል እምነትን እንዴት ልታዳብር ቻልክና በድፍረት ለቤተሰቦቹ ልትነግር ቻልክ የሚለውን ጥያቄ እሱን ጥያቄ ከአባቷም ጋር ረጅም ሰዓት ሳወራ ስለነበረ ማለት ነው። እሷ ያላልኩም 10 ዓመት እኔ 10 ዓመት ተክላይ እኔ 10 ዓመት ጭራሽ እንኳን 10 ዓመት ተክላይ ጋር አንድ ዓመትም ግንኙነት የለኝም አልኩ። በቃ ምናልባት የዛን ቀና ነው እና ተክላይ ግንኙነት ያለ የቀበረውንም ሁላ ነግረሃቸው ነበር። ማስረጃ ካለ በማስረጃ ስትል ሰምተናል። ቤተሰቦቹ ማካል ካሉ መስከረብኝ አላልኩም። ቪዲዮም ካለ ድምፅም ካለ ይውጣልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊዝ ላክልኝና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ካለ ድምፅ ካለ ላኩልኝ። ቴንኪዩ። እሺ እሱን ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቅሽ ጥያቄ ምንድን ነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። እሺ ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምፅ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ። ሳሪዬ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይቭ ስትሪም ላይ ማህተብ የሚለው ማስረጃ አመጣለሁ ብያለሁ። ማህተብ ካለ ይምጣልኝ። ማስረጃ አመጣለሁ ብያለሁ፣ ግን ማህተብ ያለው የሚለው ቃል ካለ እኩል አክልኛ ቪዲዮ የተቆረጠ ቪዲዮ አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካልክ መጠየቅ አንችልም። ሶ አንደኛ አሁን አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ እሺ እኮ ለኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለኔ ይጠይቃል፣ እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንዴ አንተ ያለሞተች የገደልከው አንተ አለበው ያለሞተች የገደልክ እሺ ንገረኝ አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ ልጄ ለመሞቷ እሱ ብቻ ነው ማስረጃ፣ ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ ሀቢባ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው የሚቆጠረው። ቆይ ማስረጃኛና ሚውት አድርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ ያኔ አባት እሺ አዳምጣ አባትየውን ድምጽ። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ የተቀበራል ላክልን አውጡና ብላችኋል? ኧረ የሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው እኮ ነች፣ የሰው ልጅ ነች። በስጋ ንብረት የምታመልክ ሰው ነች። ነዋ ላይ የሚቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? ሰው አይደለም እንጂ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲህ እንደው አይፈርደውም እንዲህ እንደው እኔ ትክክለኛ ያልኩት ጨርቋን እንኳን እንደው ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳን አይቼው ኧረ እንደው አንጀቴ ትንሽ ቀና ይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሄጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁም? አገር የሚያስክርብኝ ጠንቋይ የሚባል ነገር እኔ እንጃ ከኪዳነ ምሕረት ውጭ የምናመልከው የለም። እኔ ቅዱስ ሚካኤልን ከቅድመ አያቴ ጀምሮ ጽዋውን ጠጣዋለሁ። ጽዌ ነው። ዛሬም አገር ይመስክርብኝ፣ ዓለም ይመሰክርልኛል። ስለ ልጅም ሃይማኖት ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው ደግሞ? ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ
ይሄ ነው እንግዲህ ቅድም ሲላ ስለነበረው ሰምታችሁታል አይደለም? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል። ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቼ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩ የቀረጻችሁ ካላችሁ እንድነግሩኝ፣ ያለበለዚያ አቡ እዚህ ጋር 48,000 ሰው አለ። 48,000 ኮሜንት ላይ ታያለሽ። እሺ አቡ፣ ምክንያቱም ላይቭ ስትሪሙ ያው እሰያ ቤት ስለሆነ እሺ እሺ ሰያም እኮ ፍሪ ሲሆን ማውጣት ይችላል። ላይቭ ስትሪም 90 ቀን እኮ ይቆያል። አንድ ላይቭ ይወጣል፣ ችግር የለም። የዛን ቀን ገባሽ ያንን ያመጡበት ስለነበረ መውጣት ይችላል። ግን እነሱም እዚህ ጋር ድምፅ መስጠት ይችላሉ። እሺ አቡዬ፣ ለዛ ነው። እሺ ቴንኪው፣ አመሰግናለሁ። ልጠይቅ? የስ ፕሊዝ። እሺ አመሰግናለሁ ስለፈቀዳችሁልኝ። እኔ ምንድነው የምጠይቀው ተክላይ ደውሎ መታመሙ ወይም ደግሞ መሆኗን ሲነግረው መጀመሪያ እንደተደበደበች ያውቃል ወይ ወንድም ይመች? ከዛ ቀጥሎ ሞተች ሲለው ተክለይ ምን ብሎ ጠየቀው? ተክለይን የፎቶ የቪዲዮ ማስረጃ ላክልኝ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ ድንጋይ ከማልበሳችሁ በፊት ፎቶና ቪዲዮ ቀርጻችሁ ላኩልኝ ለኔ ብሎ ጠይቆታል ወይ ተክላይን ይመች? ሌላው ምንድነው አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራጠርክም? አንተስ ትኖራለች ብለህ መሞቷን ባይን ካላየክ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም እንደ ቤተሰብ? ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ላንተ ደውሎ እንደሚያስጮሃትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ጋና ደላላ ሶ እንዴት ላንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር፣ ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልትጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኳል የሚኪን ጥያቄዎች? ተሰምቶኛል። ጥሩ ምላሽ ስጥ። ጥያቄ እሺ አሁን ማነው እንትና ለጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይሄን ነገር የሰማሁት ሚዲያ ላይ። ኦኬ እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። እሺ ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንዳልቻለች ከዛም ከመጮሃን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመች አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦይ ይመጣል ተክላይ ስለው የዳገቱን ትውጣና ትንሽ ቁልቁለት ላይ አህያ ያስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወልና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በእሱ ጋር ስለላኩት ነው። ከእነኚህ ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ አንድን ሰው ሰተመችም ዝም ብለህ አይደለም። ጆሮህን ያዝ በይውና ለጥያቄ ወደዛ በይው ትንሽ። እኔም ድምፅ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳኸው? ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለህ በይው። ጥሩ ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰያም ሰማውን ይደገመው እንጂ ሚኪ ቅልቦችም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡን ጥያቄ ነው እሱ። ምንድነው ተክላይ ለምን ደውሎ ለአንተ ነገረክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል?
ሁሉንም አደራ ሰጥቼዋለሁ። በቃ አብረው ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለኔ በመጀመሪያ ነገረኝ ብለህ ተቀብለናል። ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር እሺ 7 ወይ 8 እሺ ይኸው 8ን ሰርዤ 7 ላድርገው 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ ምልከው ነገር ምን ፎቶ ቪዲዮ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረኝ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥላት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያምን ይችላል። እየተንቀጠቀጠ እየፈራህና ምን ናት የምትቀርበው ሲለኝ እንዴ በቃ እኔ ያን ጦጣ ስለሰማሁት ምን ሆነች ምን ተፈጠረ ስለው በእናት ልጅ ጋር እኮ አረፈች አለኝ። ማለት አረፈች ነው በቃ እንደዚህ ነው ሞተች ሲለኝ ደነገጥኩኝ ብዬሻለሁኝ። ከዛ ጌታውን ጋር ቀጥታ ደውዬ እኔ እዛን ቀን የነበረኝ ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። እኔ ስሜቱን ሚስቴንም ነገርኳት። ከዛን ቀን ማታ ምንም ፎቶ ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይህ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ ግን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድነው ፎቶና ቪዲዮ ያልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራች ከሻፍ ስልክ ነው የሚይዙት፣ አይጥ ስልክ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይጥ ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልንም በወቅቱ። ግን አሁን ተስበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃለሁ አለኝ። እሺ አልኩት። በማግስቱ ነው ጥያቄ የጠየኩት። ግን ኖርማሊ ይቅርታና እየሰማንህን ሁላችንም ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ። ሰው በምን ነበር ታዲያ የሚቀርጹት? ሁልጊዜ ከሻፍ ስልክ ከሆነ የሚይዙት በምን ይቀርጻሉ? ሌላ ጊዜስ? ትናንትና ማታ በሰው ስልክ እየተከታተልኩሽ ነበር። አንድ የመጣኝ ልጅ እያወራችሽ ነበር ስለ ስልኩ ጉዳይ፣ ስለ ስልኩ እያወራችሽ ነበር። የሆነ ልጅ ከሻፍ ጠሽ ስልክ ነው የሚይዙት እያለችሽ። ትክክል። እኮ ትክክል ይይዛሉ ብላለች ነጃት የምትባል ልጅ። ካሜራ ስልክ አይያዝም ሀቢባ፣ እዛ ቦታ ላይ ካሜራ ስልክ አይያዝም። ታዲያ በምንድን ነው ማስረጃ ታዲያ ለቤተሰብ የሚላከው? ገብቶኛል፣ እኔ ገብቶኛል። እሺ ከሻፍ ስልክ ነው የሚያዘው፣ ካሜራ የሌለው ስማርት ያልሆነ ስልክ ነው የሚያዘው። በምንድን ነው ታዲያ ህይወታቸው ሲያልፍ ለቤተሰብ አስክሬን ፎቶ ተነስቶ የሚላከው? በምንድን ነው ታዲያ? ሁሉም ደላሎች እኮ እንልካለን ብለዋል አስክሬን ለቤተሰብ ፎቶ። አላውቅም እኔ በኔም ሰው መጥቶ ቅድም ነግሬሻለሁ። በኔም ሰው መጥቶ አያውቅም። ሰውም አምጥቼም አላውቅም። እየነገርኩሽ ነው። አላውቅም ያንን ጉዳይ በምን እንደሚቀር። በኔ ሰው ይቅርታ፣ ቅድም በኔ ማንም ሰው መጥቶ አያውቅም ብለህ ነበር። አሁን ደግሞ በኔ ሰው መጥቶ ሞቶ አያውቅም አልከኝ። ሶሪ ተምታታ እኮ መጥቶም አያውቅም እያልኩሽ እኮ በኔ ሰው መጥቶም ሞቶም ደላላም አይደለሁም እያልኩሽ እኮ ነው። ኦኬ እሺ። በምሬ እየነገርኩሽ ሀቡ ምናልባት አንድ እንትን ልበል። ቤተሰቦቿን የጠየቀው ሲነግራቸው እንዲያምኑ ሲፈልግ ስታስረዳ የተክላይ ወንድምና የወንድም ልጅ የእህት ልጅ እንደቀበሯት ስታስረዳቸው ነበርና እነሱን እዚህ መጥራት ትችላለህ ወይንም እዚህ ኮል ኮንፈረንስ ላይም እንግዲህ የቀበሯት እነሱ ከሆኑ ኮል ኮንፈረንስ ላይ ያስገብታቸው ካንተ በስማ በለው ከምንሰማ እኔ ነኝ የቀበርኩት የሚለው ሁለቱ ሰዎች መምጣት ይችላሉ። ተስፋ ይህን ጥያቄ ምናልባት የተክላይ ወንድምና የተክላይ አክስት ልጅ ናት የቀበሯት አላልኩም። ማንኛውም ላይ ቀበሯት የሚል ነገር አላወራሁም። ለቤተሰቦቿ አላልክም።
ተክላይ ነው የሚያወራው። ተክላይ ጋር እኮ አባትየውን አገናኝቻቸው አባት ከሱ ጋር አገናኝነው እሱና እሱ ናቸው የሚያወሩት። እሺ ተክላይን ኮል ኮንፈረንስ ላይ ያስገባውና እሺ ተክላይን ኮል ኮንፈረንስ ላይ ታስገባው ትችላለህ? ሞክራለሁ። እሺ አሁን እዚህ ያለው ኮል ኮንፈረንስ ላይ ያስገባውና ምን ጠይቀውን ጥያቄዎች ወደ መቋጨት ደረጃ ሄዱ። በቃ ተወራ በቃ ወደ መቋጨት ደረጃ ወደ መፍትሄ ሄዱ። ተስፋዬ በቃ ልንሄድ ነው ወደ መፍትሄ እና አሁን ተክላይን ታስገባለህ። ልጅቱ ካላመጣችሁ መፍትሄ የለም። ታመጣለህ። አቡ አንድ ልጨምር እዚህ ላይ ሐሳብ። አዎ ይቻላል። ጥያቄ ነው። እሺ ጥያቄም እንደ ለእናንተም አንደርስታንድ እንዲያደርግ ነገሩ ምንድነው? የገጠር ልጅ ካሜራ ያለው ስልክ ይዟል። ልጅቷ ካረፈች ለምንድነው ከገጠር ልጅ ላይ እንኳን ወስደው ፎቶ ያላነሱት? የዛ ከሆነ ችግሩ አንዱ ይሄ ነው። ዋው ማንንም ተክላይ ሲመጣ ሲሸኝ የነበረው ተክላይ ስለሆነ አብሮ ሲሄድ የነበረው ተክላይን እንትን እንላለን። አንድ ላይ መጠየቅ ይቻላል። ሁለቱም አንድ ላይ ባሉበት ጥሩ እይታ ነው እንትን እየተነሳ ያለው። በጣም ጥሩ እኮ እሺ። ተክላይም ሲመጣ እንደጋ ምንድነው እንደዚህ የሚሆነው? ማለት እየደወለ ስለሆነ ነው እሱ ወደ ሌላ ስልክ እየደወለ ሊሆን ይችላል። ሌላው ደግሞ ምንድነው አቡ አጠራቅሚና አንድ ላይ እንድጠይቀው። ሌላው ምንድነው አባትየው ፎቶና ምናምን ሲጠይቁት ገና የ3 ቀን ሬሳ ነው። ይሄ ነገር እንደሚያመጣ ኦሬዲ ስለታወቀ ለምንድነው በ3ኛው ቀን ሄዶ ፎቶ ያላስነሳው? የእጁ አይስማሙ በእጁ አይስማሙ። ተክላይ አምጥቼዋለሁ አስገብቼዋለሁ። ምናልባት እሱ ያለውን እናወራበት። እሺ ተክላይ አምጥቼዋለሁ። ሰላም ተክሌ ጤና ይስጥልን። ሰላም ዘይራላ አለን። እኔ ሀቢባ ነኝ እና አንዳንድ ጥያቄዎችን ልንጠይቀህ ነበረ። እናመሰግናለን ፈቃደኛ ስለሆንክ። እሺ ቅልቦች ጠይቅ። አንቺም ያው ቅድም የጠየቅነውን ጥያቄ ነው። ተክላይ ስለመጣ በጣም እናመሰግናለን። ስለ እህታችን ሀና ነው አንዳንድ መረጃዎችን ለመጠየቅ የፈለግነውና ከይመች ጋርም ስናነሳ የነበረው ምንድነው የተፈጠረው በጉዞ ላይ በነበረው ጉዞ ላይ በጉዞ መሀል ያለ የታመመ መሆኗ ነው። ሌላ ነው ማለት ነው። ምን መሆኗ? ደክማ ታማ መሞታችን። ደክማ ታማ ደክማ ታማ መሞቷ ብቻ ነው። ኦኬ መሞቷ ማስረጃ ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበር የደከመችበት እነሱ ስተዋት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። እነሱ ስተዋት አልፈው ነው እዛው ከተሰበሰቡ ማለት ያው ወርከዙ የሚተኩሱበት ቦታ ነው። ተኩሶ ነው ሁላቸውን ሊገድላቸው ስለሚችል ያላቸው አማራጭ እነሱንም እሷን ትተው ማለት ብቻ ነው። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ አለው እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ማለት ያኔ እሷ ጋር የነበሩ ልጆቹ እሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ እያዘሉም እየደገፉም ያመጣት ስለተምነሱ ናቸውና ከቦታዋ ስትደርስ ግን ለማዘልም ለምንም አልተመቻቸውም። ማዘልም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው።
ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነውና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱን ኮንታክት እያደረገ ስለሆነ ተክላይም ሁለቱ እንደላሎች የነገሩት ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተህ ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው በገመድ የሚወጣውን መጀመሪያ የወጣችው ሃኒ ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ የወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድነው ስታለቅስ ነበረ። መደፈሯን ሰምተናን ስታለቅስ መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መተው ከዚች ጋር ሂዱ አሉን ያሉት ልጆቹ በቦታው የነበሩ ሰዎች። የመድከምም የመታዘልም የመደገፍም ነገር የለም። ገመዱን መጀመሪያ የወጣችው ሃኒ ነች። ሰው ገመዱን ከወጣች በኋላ አስቸጋሪ የሚባለውን ቦታ ካለፈች በኋላ ኢሚዲየትሊ በድንገት የሚያደክም ለሞት የሚያደርስ ነገር ምን አለ? ከዛ ቀጥሎሽ የሚጠይቅልኝ ተክሌን ደውለህ ለይመች ምን አልከው በይልኝ። ተሰምቶሃል? አንድነው ቆይ ሳውይ እሱ አይደለም ያሉ ነው ተመልካቾች። እሱን ክሮስ ቼክ ለማድረግ አንድ ተክላይ እንግዲህ እውነት ለማውጣት ነው አለ የቀረብ ነው። እሺ ይቅርታ እንቀጥላለን። እሺ አንድ ነገር ልንገርሽ ሀቢባ። እሺ እስካሁን በሚዲያ ብዙ ተብለዋል። አዎ አሁን ያላችሁ አሁንም የመጣችሁ በሚዲያ በኩል ነው። ማለት ብዙም ለመባል የሚዘገንኑ ቃላትም ተጠቅመዋል፣ ብዙም ተብለዋል። ያው እንዳላቀም ደምቆተው ከፈራከ እንደሚመጣ አላውቅም፣ ብቻ የተባለውም ብዙ ነው። አሁንም ብዙ ይላሉ። ሀቅ ማወቅ የሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሄደህ በሚዲያ ላይ ሄደህ የሚወጣ ሀቅ የለም። ስለዚህ ይኸው መደረግ የሚቻለውን ፎቶ አልተነሳም በሰዓቱ። ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። በዚህ ቦታ ህገወጥ ነው የሚያልፈው፣ በህገወጥ ነው። ያንን ፎቶ መሳት ባለመቻሉ በሰዓቱ ብዙ ነገር አምቦ ብዙ ነገር ምክንያት ፎቶ አልተነሳም። ያንን ትተሽ ይሄ ህይወት ማለት ሌላ መጠየቅ ማንም ሰው መጠየቅ ባለበትም በሷ በመሞቷ ነው እንጂ መጠየቅ ያለበት በህይወት አንዴ ታደሰ አንዴ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እሺ አዳምጠኛል። እናንተም እኮ በአይናቸው አላያችሁም። ስለዚህ ይኸውልህ በአይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ በአይናቸው አስክሬን አላያችሁም። እናንተም በስልክ ነው የተነገረክ፣ ለይመችም በስልክ ነው የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማውጣት እኔ ምን ኃላፊነት ወስዳለሁ? እነሱን አገር መቅረብ ካለባቸው ይቀርባሉ፣ ግን ሙሉ ኃላፊነትን ይወስዳለሁ። እነሱን የዋሹት ነገር ካለ እነሱንም እኔ ሙሉ ኃላፊነት ዋሻለሁ። ለምን መሰለህ? በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። አብረን እድል ስጪኝ አንድ ጊዜ። እሺ የሚጣራ ነገር ሌላው ምንም የለውም። ማለት ሞታለች አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተች ስለሆነ ብቻ ግን አንድ እሷ ናት ሞታለች ወይ በእርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ዲኤንኤ እንዲመረመር አግዙ። ሌላው ምንም አላችሁ። የመጨረሻ ቃሌ ነው ሀቢባ፣ ዲኤንኤ እንዲመረመር አግዙ። ያኔ
ፈልጋችሁ ተናርጉ ሰው እንስካን ሰጠው ሌላ የሚደረግም ሌላ አርጉ። እሻው የመጨረሻ አንድ ጊዜ ለምሳሌ ሄድ ማለት ነው። ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ላይ ይናገራል። እስቲ እንዴት አየ መታመሟን በይ እስቲ። እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ ባይናቸው ካዩ ሰዎች በስልክ የተነገሩ ሰው አይበልጥም። መጀመሪያ ሰውነንና መጀመሪያ አቤት መንፈሳዊ ተተራስተበት ነው ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቂ። ሰው እየተደፈረ ጩኸት እንዴት በሰልክ ደውለህ ታሰማለህ? ኖ ላንተ እኮ ላንተ ዋሽተው ላንተ እነዛ ሰዎች መሪዎቹ ላንተ ዋሽተውክ የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ እኔ አንገቴን እሰጣለሁ በነሱ አልኩሽ እኮ እኔ አንገቴን እሰጣለሁ በነሱ እኔ አቀርብልሻለሁ። ትግርኛ አማርኛ ብዙም እንትን አይሉም። አቀርብልሻለሁ አለ ብሬክስ ትግርኛ ተናጋሪ ነው። ይኸውልሽ ሀቢባ ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል በይው። አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦቹ። እንዲህ ካመንካቸው ማን እንደደፈራት አልነገሩህም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል አብረዋት ይሄዱ። ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አሁን የሉት አገናኝሻለሁ። አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናግራቸዋል በትግርኛ። አገናኘን እና እነሱን እንጠይቃቸው። አቡ ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል የሚል ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው። መሳሪያ የያዘ ሰው ነው። ያው ልጅ አይተዋል። ይሰማል። የነበሩት እንዳዩት ነው። ስለ ሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያውቃት ነው። አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔራ አንዲት ሪያልም አይዙም። የሚይዙት ነገር የለም ከከሻፈ ውጭ። የያዙት ነገር ስለሌለ ፈተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ በተክ ብለው ከዛ በኋላ ዘወርወል ብለው በመሳሪያ አስፈራርተው እንደመታቸው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረቡትም? አንቺ ንገሪው እየሰማ ካልሆነ ካልተሰማ እኔ ልድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ አይዋሹም አንገቴን ሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ ከኋላ እያለች የትንሽ የአንድ ደቂቃ መንገድ እንኳን ማትሆን ከዛ ከኋላ እያለች ከኋላ እየመጣች እያለች ከኋላ የነበረ ሰው ሂዶ
እናንተ ለምን አትፈቅዱ? ያምታስተለው ሁሉን መጥቶ ለእሷ እንደመታ ለእነሱም እንደመታ ለእሷም እንደመታትና ያኔ ዞሮል በሉ ብዙ ከዛ አውጥቶ ስለዚህ